በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምድር ላይ የማይረሱ ብዙ ታሪካዊ ንግግሮችን ያደረጉ ታላላቅ ሰዎች አሉ። ድንግሊቱ የተናገረችውን ይህን አንድ አረፍተ ነገር ያህል ግን የሰው ልጅ ታሪክ የለወጠ ቃል የለም። ይህ ቃል ብርሃን ይሁን ብሎ የዓለምን ጨለማ ካበራው የእግዚአብሔር ቃል ጋር የሚተያይ የማይጠፋው የዓለም ብርሃን ክርስቶስ እንዲመጣና በጨለማና በሞት ጥላ ለሄደ ሕዝብ እንዲያበራ ምክንያት የሆነ ቃል ነው። ይህ በገሊላዋ ብላቴና የተነገረ ቃል ክርስትናን የመሰረተ ቤተ ክርስቲያንን የሰራ ቃል ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 79። እንደ አምላካችን ፈቃድ እርሱ አምላካችን በተለያየ መልኩ ሊያስተምረን ሊመክረን በእያንዳንዳችንም ልቦና ጽላት ይጽፍልን ዘንድ ደጅ እየጠና ነው። ኃይል ብርታት እየሆነን በደግነቱ ብዛት ሊያስተምረን የወደደውን ሌላውን መልእክታችንን ነው ለዛሬ በማኅደረ ተዋህዶ ይዘን የተመለስ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን የምንከታተለው መንፈሳዊ የዩቱብ አገልግሎታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አንዳችም ነውር የሌለባት እሷን የሚያጠይቁ በተለያዩ ርዕሰ ጉዳዮች የተጻፉ እኛም ከተለያዩ ምንጮች እየጠቀስን ከምንማማራቸው ትምህርቶች አንዱ የሆነውን የፍጥረት ናፍቆት በሚል ርዕስ ያገኘነውን እሱ አምላካችን ስለ እናቱ የሚነግረንን የምናደምጥበት ክፍል 3 የጾመ ፍልሰታ መርሃ ግብራችንን ነው ይዘን የተመለስ ነው። በ2018 ዓ.ም እንግዲህ ልክ እንደ ሁልጊዜው በየዓመቱ እንደምናደርገው ለዘንድሮም እመቤታችንን የሚመለከቱ የተለያዩ መርሃ ግብሮችን ጾሙን እስክንጨርስ ድረስ በተለያዩ ቀናት ይህንኑ እናደምጣለን። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ። ይህንን መነሻ ያደረገ በግሩም መልኩ በእውነት ለሁላችንም ሕይወት የሚሆነን የብርሃን እናት ከተባለው መጽሐፍ ያገኘነውን አምላካችን የሚያስተምረንን ነው የምናደምጠው። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆነልን የሁላችን አባት የሁላችን ጌታ የድንግል ማርያም አንድያ ልጇ ይህን እንድናደርግ የሚረዳን በመውጣት በመግባታችን ሞገስ የሚሆነን ፍቅሩን ያበዛልን በፍቅሩ ለፍርዱ አሳልፎ ያልሰጠን እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ያልተመለከተን ዛሬም ወደ እሱ እንመለስ ዘንድ ዕድሜ ለንስሐ ዘመን ለፍስሐ የሰጠን የሁላችን አባት መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ለስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን። እርሱንም በእርሱ ፈቃድ ወልዳ የሰጠችን የሁላችን እናት የሁላችን እመቤት በተለየ መልኩ በዚህ ወራት በዚህ ሐዋርያት ጾመው ዋጋ በረከት ላገኙበት እሱ አምላካችን የእነሱን ልመና ጸምቶ በአንድ መልኩ አስከሬኗን ሽተው ነበርና አስከሬኗን ኋላም ደግሞ ትንሣኤና እርገቷን እንዲያሳያቸው የእሱ የመድኃኔዓለም ፈቃዱ ሆኗልና ይህንን በረከት ያገኙ የሐዋርያት ሞገስ የሆነች የእመቤታችንን ጣዕሟን ፍቅሯን በረከቷም ለእኛ የሚያበዛልን ዘንድ ይኸው በሌሊቱ በሰዓታቱ ንኤ እየተባለች በጠዋት በኪዳኑ በቀኑ በቅዳሴ በማታው በሰርክ ጸሎት በአጠቃላይ ብቻ ግን ቅድስት ቤተክርስቲያን ባስቀመጠችልን በተለያየ መልኩ ሁሉም አብያተ ክርስቲያናት የራሳቸው መርሃ ግብር ቢኖራቸውም በየገዳማቱ በየዋሻው በየፍሩክታ ሁሉ ስለ እሷ የሚነገርበት ጊዜ ነውና ለእኛም ጣዕሟን ፍቅሯን በረከቷን ሳታጓድልብን ለዚህ መድረሳችን ምክንያት የሆነችንም የመድኃኔዓለም እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት ለሁላችንም ተለምና ለዚህ መድረሳችን የእሷ ምልጃ የእሷ ቃል ኪዳን እንደ አይነት ጥቅሻ የሚደርሰው ጸሎታ አብሮናልና ስሟ የከበረ የተመሰገነ ይሁንልን። እንግዲህ የፍጥረት ናፍቆት ብለን የጀመርነው ወይም ደግሞ በርዕስነት የያዝነው ጉዳይ ምንን ያካትት ይሆን? መነሻችን ላይ እመቤታችን ቅድስት ድንግል ማርያም የተናገረችው አንዱ አረፍተ ነገር ታሪክን የለወጠ ነው ስንልስ ምን ማለታችን ነው? እነሆኝ የጌታ ባሪያ እንደ ቃልህ ይሆንልኝ የሚለውን ሳንረሳ በዚህ ርዕሰ ጉዳይ የብርሃን እናት የተባለው መጽሐፍ የሚነግረንን እናደምጣለን። ሁላችንም ታግሰን እንድንሰማ በዚሁ አጋጣሚ በቅድሚያ መልእክቱን ለእናንተ እናደርሳለን። አሁንም መድኃኔዓለም ምስጢሩን ይግለጽልን። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ። ይህን ቃል እንደ ዋዛ ከሌሎች ቃላት ተርታ መጽሐፍ እንዴት ያስጨንቃል? በዚህ ቃል ምክንያት የሆነልን ካሰብነው እንደ እውነቱ ከሆነ ይህ አረፍተ ነገር በወርቅ ቀለም መጻፍ የሚገባው ቃል ነው። ይህ ቃል በብርሃናዊ ብዕር በቅዱሳን እጅ ብቻ ሊጻፍ የሚገባው ቃል ነበረ። ሰማይና ምድርን ያገናኘውን ይህን ቃል እንዴት እንዲሁ አንብበን እናልፈዋለን? ይህ አረፍተ ነገር በሐዲስ ኪዳን ለተጻፉት ለሌሎች ቃላት ሁሉ መነሻ ነበር።
ይህ አረፍተ ነገር የሰው ልጆችም እግዚአብሔርም ተጠባብቀው የሰሙት ድንቅ ቃል ነው። የዚህን አረፍተ ነገር ያህል የሰው ልጅን ታሪክ የለወጠ ቃል ከፍጡር አንደበት ተሰምቶ አይታወቅም። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ የሚለው አረፍተ ነገር ብዙ ከማትናገረው የ15 ዓመት ብላቴና ድንግል ማርያም አፍ የወጡት እነዚህ ውድ ቃላት በመነገራቸው ያስከተሉት ነገር ፍጥረታት ሁሉ ለዘመናት ሲናገሩ ውለው ቢያድሩ ሊያመጡት የማይችሉትን ነገር ነው። ይህ ቃል እግዚአብሔር ወልድን ከዙፋኑ ሰው ለመሆን የጠራ ቃል ነው። ይህ ቃል የገነትን በር ያስከፈተ የኪሩቤልንም ሰይፍ ያስጣለ ቃል ነበረ። ይህ ቃል የፍጥረት ናፍቆት የሆነውን የእግዚአብሔር ልጅ መገለጥ የወጠነ የምህረት ዘመንን ያስጀመረ ዘመን ለማይቆጠርለት አምላክ ዘመን እንዲቆጠርለት የማስጀመሪያ ቃል ነበረ። በምድር ላይ የማይረሱ ብዙ ታሪካዊ ንግግሮችን ያደረጉ ታላላቅ ሰዎች አሉ። ድንግሊቱ የተናገረችውን ይህን አንድ አረፍተ ነገር ያህል ግን የሰው ልጅ ታሪክ የለወጠ ቃል የለም። ይህ ቃል ብርሃን ይሁን ብሎ የዓለምን ጨለማ ካበራው የእግዚአብሔር ቃል ጋር የሚተያይ የማይጠፋው የዓለም ብርሃን ክርስቶስ እንዲመጣና በጨለማና በሞት ጥላ ለሄደ ሕዝብ እንዲያበራ ምክንያት የሆነ ቃል ነው። ይህ በገሊላዋ ብላቴና የተነገረ ቃል ክርስትናን የመሰረተ ቤተ ክርስቲያንን እየሰራ ቃል ነው። ሉቃስ 1 ከእግዚአብሔር ዘንድ የተላከው ቅዱስ ገብርኤል የመጣበትን ለድንግሊቱ አስረድቶ ጥያቄዋን መልሶ የተላከበትን ስራውን ፈጽሟል። አሁን የሚጠበቀው የመጨረሻ ነገር የድንግሊቱ መልስ ነው። መልአኩ ይህን መልስ ካልሰማ ተልእኮው አያበቃም። ይህ የድንግል ማርያም ምላሽ ቀጣዩን ነገር የሚወስን ነበር። መልአኩ ከእርሷ እንዲሄድና እግዚአብሔር ወደ እርሷ እንዲመጣ ድንግሊቱ ይሁን ብላ መቀበሏ የግድ ነበር። የሰው ልጅ የመዳን ዕድልም ድንግሊቱ መልስ እስክትሰጥ ድረስ የሚጠብቅ ነገር ነበረ። ድንግል ማርያም የቅዱስ ገብርኤልን በስርዓት ከሰማች በኋላ የምትሰጠው መልስ ለአምላክ ሰው መሆንና ለሰው ልጆች መዳን እጅግ ወሳኝ ነው። እግዚአብሔር ነፃ ፈቃዷን ያከብራልና ድንግሊቱ የፈለገችውን ለመመለስ መብት ነበራት። ስለዚህ ሕይወቷን ሙሉ ለሚያስከፍላት ለዚህ የእናትነት አገልግሎት መመረጧን መልአኩ ቅዱስ ገብርኤል አብራርቶ ከነገራት በኋላ መልሷን ቆሞ መጠበቅ ነበረበት። የእርሷን ምላሽ የሚጠብቀው መልአኩ ብቻ ሳይሆን ገብርኤል ልኮ ያስነገራት እግዚአብሔርም ነበረ። እኛ የሰው ልጆችም ሁላችን መልሷን በጉጉት እየጠበቅን ነበር። ማርያም ሆይ ለምን ትዘገያለሽ? ሞት የተፈረደብን እኛ እየጠበቅንሽ አይደለምን? የመዳናችን ዋጋ ቀርቦልሻልና እባክሽን ተቀበይ። እግዚአብሔር በደሙ ሊገዛን እያናገረሽ ነውና እመቤት ሆይ ቶሎ መልስ ስጪ፣ አትዘጊ። የዓለም ድነት በአንቺ መስማማት ላይ ተመስርቷልና አታዘጊው ብሏል ቅዱስ አጉስቲን። ነፍሳችን በጥም እየተሰቃየችብን ነውና የሕይወት ውሃ ካንቺ እንዲፈልቅልን ያንቺን ይሁንታ እየጠበቅን ነው። በረሃብ የተሰቃየን ሁላችን የሕይወት እንጀራ ካንቺ እንዲወለድ እየጠበቅን ነውና እሺ በይ። የኃጢአት ሸክማችን የከበደንን ሁሉ የሚያሳርፈው አምላክ ካንቺ ሊወለድ እያናገረሽ ነውና እመቤታችን ወይ እሺ በይና ከሸክማችን ገላጊን። ነፍሳት በሲኦል እስራት ሆነው ያንቺን ቃል ይጠባበቃሉ። እግዚአብሔር ሊምረን እጆቹን ዘርግቶ ወደ አንቺ መጥቷልና ንግሥት ሆይ ተቀበዩ። ብርቱ የሚሆን ታላቅ ሥራን በአንቺ ሊሠራ መርጦሻልና ዝም አትበይ። ሊቁ ድሜጥሮስ ዘአንጾኪያ የሁሉ እናት ሔዋን ያንተን ወደ ማርያም ማኅፀን መምጣት ትጠባበቃለች። የሰውን አካል የራስ አድርገህ የሴት ልጅን ነፃነት እስክታወጅ ትጠብቃለች እንዳለው ሐዘንተኛይቱ እናትሽ ሔዋን በሲኦል ሆና እየጠበቀችሽ ነውና እባክሽ ፍጠኚ። ነቢያቱ ሁሉ የትንቢታቸውን ፍጻሜ ሊያዩ እየጠበቁሽ ነውና መልስ ለመስጠት አትቆይ። አንቺ ለሺህ ዓመታት ዝም ብለሽ ብትቆይ በእግዚአብሔር ዘንድ አንድ ቀን ነው። መዳናችንን በተስፋ ለምንጠብቅ ለእኛ ግን ረጅም ነው። በሲኦል ላሉ ነፍሳት ደግሞ በሲኦል አንዲት ሰከንድ መቆየት ከምድር ላይ 1 ዓመት ከመሰቃየት የከፋ ነውና ድንግል ሆይ እባክሽን ፈጥነሽ መልስ ስጪ የሚያሰኝ ቅጽበት ነበር። ድንግል ማርያም እግዚአብሔር ወደ እርሷ ያመጣው ጥያቄ ምን እንደሆነና የሚያመጣውን ድህነት በሚገባ ተረድታለችና ለቀረበላት የነፍስ አዳኝ ጥሪ ምላሽ ለመስጠት አልዘገየችም። ሙሴ እስራኤልን ከባርነት ለማዳን መመረጡ ሲነገረው እነሆ አያምኑኝም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል ብሎ ከእግዚአብሔር ለመላኩ ማሳያ ይሆን ዘንድ አስቀድሞ ምልክትን ጠይቆ ነበር። ይህች ድንግል ግን በመንፈስ ቅዱስ ጸነስኩ ብዬ ስናገር ሰዎች አያምኑኝም ብላ ምልክትን አልጠየቀችም። እንደ መስፍኑ ጌዲዮን ስለ መመረጧ ጠል በጸምር ላይ ወርዶልኝ ካላየሁ አላለችም። ካለማመን በሚመነጭ ክርክርም የሰው ልጅን ድህነት ለቅጽበት አላዘገየችም። እነሆኝ የጌታ ባሪያ ብላ
በትህትና ተቀበለች እንጂ። ዘጸአት 4:1 መሳፍንት 6:39። በመጽሐፍ ቅዱስ እነሆኝ ብለው የሚናገሩት አባታቸው የጠራቸው ልጆች፣ ንጉሳቸው የጠራቸው ሎሌዎች፣ ፈጣሪያቸው የጠራቸው ነቢያት ነበሩ። ነቢዩ ኢሳይያስ እነሆኝ እኔን ላከኝ እንዳለ እነሆኝ ማለት ለመታዘዝ ዝግጁ መሆንን የሚያሳይ ቃል ነው። ኢሳይያስ ምዕራፍ 6 ድንግሊቱ አምላክ ከእርሷ ሊወለድ እንደመረጣት ስትሰማም እነሆኝ ብላ ራሷን አቀረበች። ሰውነቷን ዙፋን አድርጎ እንዲያድርበት፣ ማዕፀኗን ከተማ አድርጎ እንዲያርፍበት፣ ስጋዋን ምንጭ አድርጎ እንዲፈልቅበት፣ አካሏን እርሻ አድርጎ እንዲበቅልበት እነሆኝ አለች። እግዚአብሔር ራሱን ለዓለም አሳልፎ እንዲሰጥ ድንግል ማርያም አስቀድማ ራሷን ለእግዚአብሔር አሳልፋ መስጠት ነበረባት። ስለዚህ እነሆኝ ብላ ራሷን ለፈጣሪው አስረከበች። አንድያ ልጁን ለዓለም ይሰጥ ዘንድ የወደደው እግዚአብሔርም ለዓለም ከመስጠቱ አስቀድሞ ለድንግሊቱ ሰጣት። የሰው ልጆች አማኑኤል እግዚአብሔር ከእኛ ጋር ሆነ ብለን ደስ እንድንሰኝ አስቀድሞ እግዚአብሔር ከድንግሊቱ ጋር ሆነ። ድንግሊቱ እነሆኝ የጌታ ባሪያ ብላ ሰውነቷን አሳልፋ ለፈጣሪዋ ሰጠች። ባሪያ አይደለሁምን? የፈጠርከው ሰውነቴስ ያንተ አይደለምን? አንተ ጌታዬ ነህ፣ እኔም ባሪያ ነኝና የወደድከውን አድርግ ስትል እነሆኝ ባሪያ አለች። ጌታ ባሪያውን ሂድ ቢለው ይሄዳል፣ ሌላውንም ና ቢለው ይመጣል፣ ባሪያውንም ይህን አድርግ ቢለው ያደርጋል። ድንግሊቱም ባሪያ መሆኗን አምና ያላትን ለማድረግ እነሆኝ ባሪያ አለች። ማቴዎስ 8:9 የድንግሊቱ እንደ ቃል ይሁንልኝ ሐሙስ ዕለት ማታ በጌቴሴማኒ ሲጸልይ የነበረው ጌታ አባት ሆይ ያንተ ፈቃድ ይሁን ብሎ ራሱን ከሰጠበት ቃል እኩል ለእኛ መዳን እጅግ ወሳኝ ነበረ። ምክንያቱም እግዚአብሔር የሰው ልጅ የሚያድንበት የመዳን ቀንና የተወደደ ሰዓት በደረሰ ጊዜ ነገረ ድነት የተፈጸመው በሁለት መልአካዊ ተልእኮችና በሁለት ይሁንታዎች ነበር። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 መልአኩ ቅዱስ ገብርኤል ለድንግሊቱ በታየበት ዕለት ድንግሊቱ በፈራሽ ጊዜ አትፍሪ ብሎ አበርትቷት የተመረጠችበትን ነገር ነግሯት በመጨረሻም እንደ ቃል ይሁንልኝ ብላ ተቀበለች። ሉቃስ 1:38 ይህ ቀን የሰው ልጅ ድህነት የተጀመረበት የጌታችን ዕለተ ጽንሰቱ ነው። ነገረ ድህነት የተፈጸመው ደግሞ በምሴተ ሐሙስ በፍርሃት ሲጣጣርና አጽንቶ ሲጸልይ ለነበረው ክርስቶስ ከሰማይ መጥቶ የሚያበረታው መልአክ በታየው ጊዜ ሲሆን እርሱም አባት ሆይ ያንተ ፈቃድ ይሁን ብሎ በመቀበሉ ነው። ሉቃስ 22 የሚያበረታው መልአክ መጣ ማለትንም ከገብርኤል ዜና ጋር ቆጠር ነው። ይህንንም ቅዱስ አባታችን አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢሩ ገልጾታል። ድንግሊቱ ወንድ ስለማላውቅ እንዴት ይሆናል ብላ የቀረበላት የእናትነት ነገር ከእርሷ በድንግልናዊ ሕይወት የመኖር ፈቃድ ጋር የሚሄድ ይሆንን በሚል እንደተጨነቀች ልጇም አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ብሎ ነበር። በመጨረሻ ግን እርሷም እንደ ቃል ይሁንልኝ ብላ ጽንሰቱን ስታውጅ ልጇ ደግሞ ያንተ ፈቃድ ይሁን ብሎ ስቅለቱን አውጆ የሰው ልጅ ድህነት ተከናወነ። ማቴዎስ 26:39 እናትና ልጅ የተናገሩት አንድ አይነት ቃል ይሁንልኝ የሚለው ብቻም አልነበረም። ድንግል ማርያም እነሆኝ ብላ የተናገረችውን ራሷን ለፈጣሪዋ አሳልፋ የሰጠችበትን የትህትና ቃልም ልጇ በመስቀል ላይ እነኋት ብሎ እርሷን ወክሎ ደግሞታል። እርሷ ለእርሱ ማደሪያውና እናቱ ለመሆን ራሷን ሰጠች። እርሱም ከእርሷ ተወልዶ የማዳን ሥራውን በመስቀል ላይ ፈጸመ። እነሆኝ ብላ ራሷን ለእርሱ የሰጠችውን ድንግል ግን እንዲሁ ትቷት አልሄደም። እነኋት እናትህ ብሎ ነፍሱን ከመስጠቱ በፊት ለሁላችን እናቱን ሰጠን። ጌታ ነፍሱን ስለኔ አሳልፎ ሰጠ ብሎ ፍቅሩን የሚያደንቅ ሰው ሁሉ እዚያው ቦታ ላይ ያለውን ከነፍሱ በፊት እናቱን የመስጠቱን እውነታም መዘንጋት የለበትም። ዮሐንስ 19 እንደ ቃልህ ይሁንልኝ የሚለው ቃል የሰው ልጅ ለአምላኩ ከተናገራቸው አሜንታዎች ወደር የሌለው ነው። አሜን ማለት ይሁንልኝ ይደረግልኝ ማለት ነው። ለእግዚአብሔር በእኛ የሚነገረው አሜን በእርሱ ደግሞ ነው። አሜን ማለትም እግዚአብሔር እንዲሁ ያደርግ ማለት ነው። ከአሜን ይቀራል እንዲሉ ድንግል ማርያም ቢቀር ብዙ የሚያስቀር አሜን ከአንደበቷ ተጠብቆ ነበር። እርሷም አሜን ብላ ተቀብላ ለዘመናት የምናዜመውን አሜን ወአሜን ለይኩን ለይኩን አሜን አሜን ይሁን ይሁን የሚል የክርስቲያኖችን ቅዳሴ አስጀመረች። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20፣ ኤርምያስ 28:6 ድንግል ማርያም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ተናግራ ስትፈጽም ከሦስቱ አካል አንዱ ወልድ ከሰማያት ወረደ። በብሩህ ደመና ተጭኖ መጥቶም በማኅፀኗ አደረ። ሰለስቱ ምዕት እንዳሉ
ወረደ እምሰማያት ወተሰባ እመንፈስ ቅዱስ ወእም ማርያም እምቅድስት ድንግል ኮነ ብእሴ። ከመንፈስ ቅዱስ የተነሳ ከእመቤታችን የተነሳ ሰው ሆነ። መንፈስ ቅዱስ ከማዋሃዱ እመቤታችን ይሁንልኝ ከማለቷ የተነሳ ሰው ሆነ። ሃይማኖተ አበው ንባቡና ትርጓሜው ዘሰለስቱ ምዕት። ድንግሊቱ የተናገረችውን ቃል ተከትሎ የሆነው ነገር ከዚያም በፊት ከዚያም በኋላ ማንኛውም ፍጡር ባንደበቱ ተናግሮ ከተፈጸመው ነገር ሁሉ እጅግ የከበረ ነው። ኤልያስ በጻድቅ ሰው ጸሎቱ ሰማይን ለጉሞ ዝናብ እንዳይዘንብ እንዲዘንብም አደረገ። ኢያሱ በገባውን ላይ ፀሐይ ትቁም፣ በኤሎን ሸለቆም ጨረቃ ብሎ ተናግሮ ፀሐይን አቆመ። ሐዋርያት ተነሳና ተመላለስ ብለው ሽባውን አስነሱ። ጣቢታዊ ተነሽ ብለው ሬሳ ቀሰቀሱ። ያዕቆብ 5:17፣ ኢያሱ 10:12፣ የሐዋርያት ሥራ ምዕራፍ 3 ቁጥር 9፣ የሐዋርያት ሥራ ምዕራፍ 9 ቁጥር 40። ድንግል ማርያም ግን እግዚአብሔርን ከዙፋኑ ድረስ በቃሏ የጠራቸው ይሁንልኝ ብላ እንደ ኤልያስ ዝናብ ከመለጎምና ከማዝነብ አልፋ ንጹሑን ዝናብ በእርሷ እንዲያድር አደረገችው። ይሁንልኝ ብላ እንደ ኢያሱ ፀሐዩን ከማቆም በላይ የፀሐዮች ፀሐይ በሆዷ ውስጥ እንዲያበራ በቃሏ ጠራችው። ሐዋርያት በስሙ ሽባ የፈወሱበትን ሙት ያስነሱበትን ጌታ ይሁንልኝ ብላ የጸነሰች ድንግል የቃሏ ኃይል እንደምን ያለ ነው! በአንድ አረፍተ ነገር የሰው ልጅን ዳግም ተፈጥሮ ከፈጣሪዋ ጋር ተስማምታ ያስጀመረች፣ የሰማይን መንገድ መርቃ የከፈተች፣ የምሕረት ዓመትን መጀመር በቃሏ ያወጀች ይህች ድንግል የቃሏ ኃይል እንዴት ያለ ነው! እመቤቴ ሆይ ያንቺን ይሁንልኝ የሚል ቃል ተከትሎ እግዚአብሔር ሰው ሆነ። ሰው ሆኜ ተፈጥሬ ሰው መሆን ያቃተኝን እኔንስ ሰው የምታደርጊው መቼ ይሆን? አምላክ ሰው እንዲሆን ይሁን ያልሸዋ ሆይ ስለ እኔ ሰው መሆን ይሁን የምትይው መቼ ይሆን? በርታ ሰውም ሁን የሚለውን ቃል መጠበቅ አቅቶኝ ኃጢአት ሰልጥኖብኝ ሰው ክቡር ሆኖ ሳለ አላወቀም እንደሚጠፉ እንስሳት መሰለ የሚያሰኝ ሕይወት ለምኖረው ለኔ እንደ ቃሉ መሆን ላቃተኝ ለኔ ወደ መሐሪው ልጅሽ ይህ ኃጢአተኛ ባሪያህ እንደ ቃል ይሁንልኝ ብለሽ እኔንም እንደ ቃሉ የምታደርግኝ መቼ ይሆን? ቅዱስ ጳውሎስ እኛ ከእግዚአብሔር ጋር የምንሰራ ነን እንዳለ ለታላቁ ዓለምን የማዳን ዕቅድ ከእግዚአብሔር ጋር አብራ የምትሰራ ያደረጋት ድንግሊቱን ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9። የድንግሊቱ ይሁንልኝ የሚል ቃል ከእግዚአብሔር ፈቃድ ጋር ሲስማማም አምላክን ከዙፋኑ ጠራ። የእግዚአብሔርን ልጅ የሰው ልጅ አደረገ። ሰማይና ምድርን አስታረቀ። ዝምተኛዋ ድንግል ማርያም ብዙ አትናገርም እንጂ በአንድ ነገር ላይ አምናበት ይሁን ብላ ለፈጣሪዋ ከተናገረች የሚሆነው አምላክን ከሰማይ እስከ ማውረድ ድረስ ታላቅ ነገር ነው። በእውነት ይህች ድንግል ስለ እርሷ ታማልዳለች ወይስ አታማልድም በሚል ተራ ክርክር ላጠፋነው ጊዜ ይቅር ትበለን። ወዳጄ ያንተን ጊዜያዊ ችግር ለመፍታትስ ማንኛውም ተራ ሰው ሊጸልይልህ ይችላል። ቅዱስ ጳውሎስም ለሁላችን ምልጃ ይደረግ፣ ስለ እናንተ ሲያማልዱ ይናፍቋቸዋል፣ ክፉ ሲናገሩን እንማልዳለን ብሎ እርስ በርሳችን አንዳችን ለሌላችን ልንማልድ እንደምንችል ጽፏል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 12፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1፣ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14። መቼም አብዛኛው ጥያቄያችን ከስጋ አያልፍምና ደህና ገንዘብና ስልጣን ያለውም ሰው ያንተን ችግር ለመፍታት አያንስም። ይሁንልኝ የሚል የእምነት ቃሏን ተናግራ ሰማይና ምድርን በማኅፀኗ ያስታረቀች የእግዚአብሔር ውድ ፍጥረት ድንግል ማርያም አንተን አማልዶ ማስታረቅ ትልቅ ነገር የሚሆንባት ይመስልሃል? እውነት ለመናገር ለእኛ ተራ ጉዳይ አታማልድም ብሎ መወዛገብ ቀርቶ ታማልዳለች ብሎ መናገርም ከክብሯ ጋር የማይመጥን ተራ መልስ ነው። ስለ ሌሎች ጻድቃን እንኳ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ተብሏል። ድንግል ማርያም ግን እናት ለልጇ እንደምታወራ የሰማይና ምድርን ፈጣሪ በእቅፏ ይዛ በጆሮዎቹ የእናትን የፍቅር ቃል ያፈሰሰች ናትና ከየትኛውም ሰው ድምፅ በላይ የእርሷ ቃል ለፈጣሪ ጆሮ ጣዕም ያለው ነው። እንደ ቃል ይሁንልኝ ያለችው ቃል ድንግል ማርያምን የአምላክ እናት ያደረገ አምላክንም ሰው ያደረገ ቃል ሆነ። መልአኩን እንደ ቃል ይሁንልኝ አለችው። ያን ጊዜ ቃል ከእርሷ ሥጋን ተዋሃደ። አይታ እንዳትደነግጥ ተመልክታም እንዳትፈራ ሰው በሆነ ጊዜ ከእርሱ ጋር አራቱን እንስሳ አላመጣም። በሰማይ ሥርዓት የተጠበቁ ሰማያውያኑን በዚያ ተወ። መጽሐፈ ምስጢር። ድንግሊቱ ይሁንልኝ ስትል በመንፈስ ቅዱስ ጣት እግዚአብሔር ወልድ በሥጋ በማኅፀኗ ተቀረጸ። ቅዱስ ስምዖን
ሕፃናትን በእናታቸው ሆድ የሚስላቸው እርሱ በሆድሽ የተሳለ የመድኃኒት እናት ሆይ እሰግድልሻለሁ እንዳለ ሕፃናትን በማኅፀን የሚስላቸው እርሱ በድንግል ማኅፀኗ ተሳለ። ጸሎተ ስምዖን ዘአምድ ዘሰኑይ። አባ ሕርያቆስ ድንግሊቱን አማኑኤል የሥጋ ልብስን የለበሰብሽ የሸማኔ ጉድጓድ አንቺ ነሽ ብሎ በቅዳሴ ማርያም ንባቡና ትርጓሜው እንደምናገኘው በሸማኔ ጉድጓድ ሰሪውም ስራውም እንደሚገኝ ለራሱ የሥጋ ልብስን ያዘጋጀው እግዚአብሔር በማኅፀኗ ያደረባት እርሷ ነበረች። እርሱ ራሱ በመወለጃ ማኅፀን ተሳለ። እርሱን ለመሳል የተፈለገ ሳሊ የለም። ከድንግል ማኅፀን ሥጋን ለራሱ ፈተለ ብሎ ቅዱስ አባታችን አባ ጊዮርጊስ ዘጋስጫ አሁንም በመጽሐፈ ምስጢር እንደገለጸልን መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል ባለው ቃል መሰረት ድንግሊቱ እንደ ቃል ይሁንልኝ ስትል መንፈስ ቅዱስ በእርሷ ላይ ወረደ። እግዚአብሔር ዓለምን ሊፈጥር ሲል ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ዘፍጥረት ምዕራፍ 1 ቁጥር 2። እግዚአብሔር ዳግመኛ በጨለማ የተዋጠውን ይህን ዓለም ድጋሚ ሊፈጥር በወደደ ጊዜም በአዲሲቱ ምድር በድንግል ማርያም ላይ መንፈስ ቅዱስ ሰፈነባት። እግዚአብሔር አብም መለኮታዊ ኃይሉን ትችል ዘንድ አጸናት፣ የማይቻለውን አምላክ እንድትችለው አደረጋት። ቅዱስ ኤፍሬም እንዳለ ታላቁ ተራራ ጌታ ሆይ ልትሸከምህ የቻለችው አንተ ራስህን አቅልህላት ነበር። የመገበችህ አንተ ረሃብን መርጠህ ነው። ጡቷን ያጠባችህ ፈቅደህ ተጠምተህ ነው። የእሳት ፍህም ሆነ ሳለ የዳሰሰችህ እቅፏን እንዳይጎዳ ጠብቀህላት ነው በማለት ተናግሯል። በቅዳሴ ላይ ይወርድ መንፈስ ቅዱስ በላዕለ ህብስቱ ወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ እንደሚል ህብስቱና ወይኑ ላይ መንፈስ ቅዱስ ወርዶ የአምላክ ሥጋና ደም ወደ መሆን በቅጽበት እንደሚለውጠው በዚች ሕያዊት መቅደስ በድንግል ማርያም ላይም መንፈስ ቅዱስ ወርዶ በማኅፀኗ ይህ የሕይወት እንጀራ ክርስቶስ መለኮት በተዋህደው በሥጋና ደም እንዲጸነስ አደረገ። ቅዱሳን አበው ይህ አምላክን የጸነሰችበትና ቅድመ ዓለም ከአብ የተወለደውን ወልድ ለሁለተኛው ልደቱ በማኅፀኗ ያደረበትን ቅጽበት መቼ ተጠመቀች ተብሎ ለማይነገርላት በመውለዷ ሁሉንም ምስጢራት ለፈጸመችው ድንግል ማርያም ዳግመኛ ከመንፈስ ቅዱስ የተወለደችበት ዕለት ነበር ይላሉ። ቅዱስ ኤፍሬም በእርሷ አንደበት በተቀኘው ቅኔ እንዳለ የልዑል ልጅ መጥቶ በእኔ አደረ፣ እኔም እናቱ ሆንኩ። ሁለተኛውን ልደቱን በወለድኩት ጊዜ እርሱ እኔን ዳግም ወለደኝ። እርሱ የእናቱን ልብስ ሥጋ ለበሰ፣ እኔም የእርሱን ክብር ለበስኩ። ቅዱስ ያዕቆብ ዘስሩግም ከማርያም የተወለደው ሁለተኛ ልደቱ የእርሷም ሁለተኛ ልደቷና ጥምቀቷ ሆነ ብሏል። ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም እንደሚል እግዚአብሔር በሁሉ የሞላ በቦታ የማይወሰን አምላክ ነው። አንደኛ ነገሥት ምዕራፍ 8 ቁጥር 27። በዚች ብላቴና የእምነት ቃል ግን በሁሉ የሞላው እግዚአብሔር በማኅፀኗ ውስጥ ተወሰነ። የተደረገው እጅግ ድንቅ ነገር ነው። የተጸነሰው አምላክ ዓለምን በእጁ የያዘው አምላክ ነው። በእርሷ ውስጥ ከእርሷም ውጪ ነው። በድንግል ማኅፀን ውስጥ ባደረ ጊዜ ፀሐይ ከክበቡ ሳይለይ በቤቶች ሁሉ ውስጥ እንደሚያበራ እርሱም ከአባቱ አልተለየም። ከአባቱ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በላይ ሳይጎል በታች ሳይጨመር በማኅፀንሽ አደረ እንዳለ የእርሱ በድንግል ማኅፀን እያለ በሁሉ መገኘት፣ በሁሉ ሲገኝ በድንግል ማኅፀን መወሰን ከአይምሮ በላይ ነው። ቅዱስ ያዕቆብ የተጸነሰውን አምላክ እንዲህ ይለዋል፣ የሚፈልግህ ሰው ቢኖር ወዴት ሊያገኝህ ይችላል? የሚወድህስ ሰው ወዴት ሊያይህ ይችላል? በሰማያት በአባት እቅፍ ይፈልግህ ወይንስ በኤፍራታ ቤተልሔም? ይህን ነገር ለማሰብ የሚከብድ ድንቅ ነገር ነው። አባ ሕርያቆስም እንዲህ ሲል በመደነቅ ማዕበል ውስጥ ይንገላታል። ከገረድነት ጋር እናትነት እንደምን ያለ ነው! ከመለኮት ስፋት ጋር የሆድ መጥበብ! ይህንም ባሰብኩኝ ጊዜ ሕሊናዬ የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል። የወዳጅሽ የመሰወሪያው ማዕበልም ያማታዋል። ዳግመኛ ባሰብኩ ጊዜ ሕሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። ከነደሳትነቱ የተነሳ ይፈራል። ከአየራት ከርቧቸው ርቦ አይደርስም። ይህንም ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ ዳርቻውም ሁሉ ሊበር ይወዳል። የፍጡራንን አኗኗር ያይ ዘንድ የአብህርትንም ጥልቀታቸውን ይለካ ዘንድ የሰማይንም ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉም ይዞራል። አቅቶት ወደ ቀደመ አኗኗሩ ይመለሳል። ሰማያት ለማይሸከሙት ለእርሱ
የድንግል ማኅፀን አልጠበበውም ይላል ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ንባቡና ትርጓሜው ላይም። በእርግጥም የድንግል ሆድ በሰማይ ካለው የብርሃን ሰረገላ ሰፋ። የድንግል ሆድ ከአየር በለጠ፣ ከፍ ከፍ አለ፣ በኪሩቤልም ዘንድ ተመሰገነ። የድንግል ሆድ የሰማይ ደጅ ሆነ፣ ሳይከፈትም የፀሐይ መውጫ መግቢያ ነው። እመቤታችን ጌታን የተሸከመችው መሸከም እንድትችል አድርጎ አጽንቷት ነበር። የሚሸከሙትን የሚሸከመው አምላክ የያዘችውን ይዟት፣ የተሸከመችውን ተሸክሟት ነበር። ቅዱስ ኤፍሬም እንዲህ ያለ ይዘምራል። ማርያም እንዲህ አለች፣ የተሸከምኩት ታናሽ ሕፃን እርሱ እኔን ተሸክሞኛል። ክንፎቹን ዝቅ አደረገ፣ በላባዎቹ መካከል አስቀመጠኝ፣ ወደ ሰማያት ይዞኝ ወጣ። እንዲህም ሲል ቃል ገባልኝ፣ ከፍታውም ዝቅታውም ጥልቁም የልጅሽ ናቸው። ድንግል ማርያም ኃያሉን አምላክ ለ9 ወራት በማኅፀኗ በክብር ተሸከመችው። ከእርሷ ወተትን ሲጠባ ዝናብን የሚያዘንበውም እርሱ ነበረ። ጠባቡ የድንግል ማርያም ሆድ ሰማይና ምድር ለማይችሉት አምላክ ማደሪያ ሆነ። ማር ኤፍሬም ስለ ጌታችን ጥምቀት በዘመረው መዝሙር እንዲህ ይላል። ዮሐንስ ለጌታ አለው፣ ሰማያት ለኃያልነት አይበቁህም፣ ይህ ወንዝ ላንተ ምንኛ ያንስ ይሆን? ጌታም እንዲህ አለው፣ ማኅፀን ከዮርዳኖስ ወንዝ ይልቅ ያነሰ ነው። በዚያ ላድርና ልወለድ ፈቅጃለሁ። አሁንም በዮርዳኖስ ልጠመቅ ፈቀድኩ። በዚች ድንግል ማኅፀን አምላክ የማደሩ ሌላው ድንቅ ነገር እርሱ በሰውነቷ ባደረ ጊዜ በመለኮቱ እሳትነት ሥጋዋ አለመቃጠሉ ነው። ቅዱስ ጳውሎስ አምላካችን በእውነት የሚያጠፋ እሳት ነውና እንዳለ በድንግሊቱ ያደረው መጠን የሌለው የመለኮት እሳት ነበረ። ዕብራውያን 12:29 እርሱ በሲና ተራራ በወረደ ጊዜ እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር፣ ተራራውም ሁሉ እጅግ ይናወጥ ነበር ይላል። ወደዚች ድንግል በሲና ተራራ ከሆነው በሚበልጥ የመለኮቱ ሙላት ተገልጦ የመጣው ይህ አምላካዊ እሳት ነው። ዘጸአት 19:18 ቆላሲስ ምዕራፍ 2 ቁጥር 9 እሳት ስንል በምድር እንደምንለኩሰውና እንደምናጠፋው አይነት እሳት አይደለም። እርሱን ግን በምድራዊ እሳት ልንመስለው አይገባም። ለእሳትስ መጠን አለው፣ ልክም አለው። ለመለኮት ግን ይህን ያህላል፣ ይህን ይመስላል ሊሉት አይገባም። አባ ሕርያቆስ በቅዳሴ ማርያም እንዳለ ይህች ድንግል ማርያም እሳትን በእጆቿ ታቀፈች፣ በክንዷ ያዘች፣ ጡቶቿንም ለእሳት አጠባች። ላም እሳት ወለደች፣ እንዳትልሰው ፈጃት፣ እንዳትተውም ልጅ ሆነባት የሚል ብሂል አለ። ይህች አዲሲቱ እምቦሳ ሀዳስ ጣዕዋ ድንግልም የገጠማት ይህ ነበር። መጠን የሌለውን እሳት ወለደች፣ እርሷን ግን አልፈጃትም፣ አቀፈችው፣ አልተወችውም። የመለኮቱ እሳትነትም የምትናገረውን የሐዲስ ኪዳን ቁጥቋጦ አላቃጠላትም። ስለዚህ እንደ ሙሴ ጫማችንን አውልቀን በአክብሮት በፊቷ ቆመን ከፈጣሪ ጋር እንነጋገርባታለን። ያዕቆብ ዘስሩግ እንዲህ ሲል ይዘምራል። በተባረከው ማኅፀንሽ ውስጥ የእሳት ነበልባል አደረ። ሱራፌል ይህን ነበልባል ቢያዩት ይንቀጠቀጣሉ። ዓለማትን ያበጃጀው ሕያው እሳት ባንቺ ውስጥ ተዳፈነ። ይህ እሳት የጣዖት አምልኮን የሚያጠፋ 9 ወር የተከደነ እሳት ነው። በምድር ሁሉ የበቀሉትን እሾሆች ሊያጠፋ የሚቻለው እሳት በማኅፀንሽ ውስጥ ሞላ። የቅዱስ ዮሐንስ አፈወርቅ የቆብ አባት ቅዱስ ዴሜጥሮስም እንዲህ ይላታል። ሰማይ ታላቅ ነው ቢሉ ካንቺ ጋር አይስተካከልም። ሰማይና ምድርን የሞላው በማኅፀንሽ ሞልቷልና። ሰዎች ካንቺ ይልቅ ምድርን ታላቅ ናት ቢሉኝ ምድርማ የእግሩ መረገጫ ብቻ ናት እላቸዋለሁ። የኖህ መርከብ ነሽ ይሉሻል። የኖህ መርከብ ግን ያዳነችው ኖኅንና ቤተሰቦቹን ነው። በአንቺ ግን ዓለም ዳነ። ታቦት ነሽ ይሉሻል። ታቦቱ የያዘው በእግዚአብሔር ጣቶች የተጻፉ 2 ጽላትን ነበር። አንቺ ግን የዓለማትን ጌታ በኃይሉ ቃል ጸነስሽው። እሳተ መለኮትን ተሸክመሽ ሳለሽ ያልተቃጠልሽው እመቤታችን ሆይ እኛ ወደ አንቺ አምላካዊውን እሳት ለመሸከምና ሳይቃጠሉ ለመቆየት የምንለምንበት ሕይወት የለንም። ሆኖም እኛ አንቺን ነክቶሽ በማያውቅ በሌላ እሳት እየነደድንና እየተቃጠልነውና እንድታጠፊልንና እንድታስቺን እንማጸንሻለን። እኛን ያቃጠለን እሳት በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ምሳሌ 6:27 ተብሎ የተነገረለት የኃጢአት ፍትወት እሳት ነው። እኛን ያቃጠለን እሳት እነሆ ትንሽ እሳት እንዲህ ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ተብሎ የተነገረለት የምላሳችን እሳትነት ነው። ያዕቆብ ምዕራፍ 3 ቁጥር 6
እንዳንቺ የመለኮትን እሳት መሸከም ባይቻለንም እንዳንቺ የሚያድንን እሳት ታቅፎ አለመቃጠል ባይሆንልንም ድንግል ሆይ የፍትወታችን እሳት መሸከም አስቺን፣ የምላሳችንንም እሳት መቆጣጠር አስተምሪን። ከአባ ጊዮርጊስ ጋር እንዲህ ስንል እንማጸንሻለን። እሳትን በሥጋ የወሰንሽ ድንግል ሆይ እኔን ኃጢአተኛውን አማልጅኝ፣ ሥጋንም እንደ ሰም ከሚያቀልጠው ከሥጋ የፈቃድ እሳትነት አድኝኝ። ቅዱስ አባ ጊዮርጊስ ዘጋስጫ አርጋኖን ዘረቡ። ድንግል ማርያም ይሁንልኝ ብላ ቃሉ እንደተቀበለች ሊቀ መላእክት ቅዱስ ገብርኤል ከእርሷ ሄደ። ከመታየት ወደ አለመታየት ተሰወረ። የቅዱስ ገብርኤል የሐዲስ ኪዳን ተልእኮ ግን ድንግሊቱን በማብሰር ብቻ አላበቃም። ዮሴፍን በማረጋጋት ለእረኞች ልደቱን በማብሰር የቀጠለ ሆነ። በዕለተ ዓርብ ክርስቶስ ሲሰቀል ቅዱስ ያሬድ ወገብርኤል ተደመ ገብርኤልም ተገረመ እንዲል በአምላኩ ሰው መሆን የተደሰተውን ያህል ያዘነውና በቤተ ክርስቲያን ትውፊት እንደሚነገረው ሰይፉን ጥሎ ድንግል ማርያም ከደናግለ እስራኤል ተካፍላ በፈተለችው ሐር የተሰራው የቤተ መቅደስ መጋረጃ ለመቀደዱ ምክንያት ሆኗል። በጌታው መስቀል ያዘነው ንስረ አርያም ቅዱስ ገብርኤል ጌታው በተነሳበት ዕለትም ከቅዱስ ሚካኤል ጋር የትንሣኤውን ዜና ለቅዱሳት አንስት ካወጁት 2 መላእክት አንዱ ነበረ። ጌታችን በ40ኛው ቀን ወደ ሰማያት ሊያርግ ሲልም መኳንንት ደጆቻቸውን ክፈቱ፣ የክብር ንጉሥ ይግባ ብሎ ለመላእክት ያበሰረውና የጌታ በዓለ ዕርገቱን አንጋጠው በሚያዩት በሐዋርያት ሐዘን የታጀበ ብቻ ሳይሆን በመላእክት ዝማሬ እንዲታጀብ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ እንዲል የመላእክቱን ደስታ ያወጀው ይኸው መልአክ ነበረ። መዝሙር 23 ቁጥር 9፣ መዝሙር 46 ቁጥር 5 ቅዱስ ያሬድ እንዲህ በውብ ዜማ ይገልጸዋል። ጸርሃ ገብርኤልም ሰማይ ዘይብል ገብርኤል ሊቀ መላእክት ጻኡ ተቀበሉ መጻ ወልደ አምላክ ለቢሶ ሥጋ ማርያም። ሊቀ መላእክት ከሰማይ እንዲህ ሲል ጮኸ፣ የአምላክ ልጅ የማርያምን ሥጋ ለብሶ መጣ፣ ውጡና ተቀበሉ በማለት የፍጥረት ናፍቆት የእግዚአብሔርን ልጅ መገለጥ ይጠባበቃል። ሮሜ ምዕራፍ 8 ቁጥር 19 እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ ብላ አዛኝት እናታችን መብርሃን የተናገረችው ቃል የሕይወትን ቃል ያሰማልንና በዕድሜ በጸጋም ቸሮ መድኃኔዓለም ስለ እናቱ ብሎ ይጠብቅልን ያጽናልንና የብርሃን እናት በተባለው መጽሐፍ በዲያቆን ሄኖክ ኃይሌ በዚህ ሁኔታ እጅግ በጣም ልዩ በሆነ ሁኔታ ተገልጾልን ያነበብነው ነው። አምላካችን የሰማነውን በልባችን ያሳድር። ስለ እናታችን ስለ መብርሃን ስለ ርርተ ሕሊና ርርተ ልቦና ስሟን ጠርተን ስለማናፍርባት ስሟን ጠርተንም ዋጋ ስለምናገኝባት ስሟን ጠርተንም ጉዳዮቻችን ሁሉ የተፈጸሙባት ስለ እሷ ስለ ክብርት ንጽሕት ቅድስት ድንግል ማርያም ስንቱን ተናግረን እንዘልቀዋለን። እንደው መቼስ እንዳይቀርብን ያህል በጥቂቱ ለመናገር ያህል በረከቷን ለመሳተፍ ያህል ነው እንጂ አባቶቻችንማ ባህር ቀለም ቢሆን እንጨቶች ብዕር ቢሆኑ ስላንቺ ተናግሮ ስላንቺ ተአምር መስክሮ የሚያበቃ የለም፣ የሚችለው የሚደርስበት የለም ብለው ተናግረውላታል። ደጋጎቹን ቅዱስ ኤፍሬምና አባ ሕርያቆስና አባ ጊዮርጊስ ዘጋስጫ እንኳን በትህትና ሆነው እመቤታችንን በምን መልኩ እንደተማጸኑት ይኸው በዚህ በሰሞኑ የምንሰማቸው የምናነባቸው መልእክቶቻችን ሁሉ በጥቂቱ እንኳን የሚነግሩን የሚመሰክሩልን ናቸው። እነሱ ምሳሌ ያጡላትን ታዲያ እኛ እንዴት አድርገን ደርሰን እንደው እናመሰግናት ይሆን? ይህንንም ለዋጋ ለበረከት ታድርግልን፣ የእናትነት ፍቅሯን ታብዛልን። የምንለምነው ልመና መልካም የሆነው ነገር ሁሉ እስከዚህ ሰዓት ድረስ እንኳን ተደርጎልናል። ነገም ከነጎዲያም የአምላክ እናት ንጽሕት ድንግል ማርያም ሆይ ፊት በማያስመልሰው አንገት በማያስቀልሰው ጸሎትሽ እኛ ብናዝረከርክ አስተካክለሽ፣ እኛ ብናጎብጥ አቅንተሽ፣ እኛ ብናመራ ጣፍተሽ፣ እኛ ብናጎል መልተሽ ልጅሽ ወዳጅሽ እንደሚወደው አድርገሽ አቅርቢልን። እኛ ወረተኞች እየሆን የአንድ ሰሞን ክርስቲያን እየሆን የጾም ክርስቲያኖች ብቻ እየሆን ተፈተን ተቸገርን። ጾሙ ሲወጣ ደግሞ እንረሳለን። ብዙ ነገሮች አወኩን። ብዙ ነገሮች አይምሯችን ውስጥ እየገቡ ልጅሽ እንደሚወደው መመላለስ አቅቶናልና እባክሽ ወደ ልባችን እንድንመለስ ጣዕምሽን፣ ፍቅርሽን፣ በረከትሽን ለደጋጎቹ የተለመንሽ ለእኛም አብዥልን እያልን በየዕለቱ ጸሎታችን
አምላካችን እድሜያችን በዚህ ምድር ላይ ተፈቅዶልን እስካለን ድረስ እሱ አምላካችን የመኖሪያ ፈቃድ ሰጥቶ ቸርነቱን እስካበዛልን ድረስ ከእናቱ እቅፍ እንዳንወጣ ልጇ የሚወደውን ነገር እያደረግን ፍቅሯን እያጣጣምን በረከቷን ሁልጊዜም ከእሷ እየሻትን እሱ አምላካችን የወደደውን የፈቀደውን ስለ እናቱ ሁሉ እንዲያደርግልን በሃይማኖት ጸንተን በምግባር ቀንተን እሱ የወደደውን የፈቀደውን እንዲያደርግልን ዘወትር እንደምንላችሁ ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና እንዳያረቅብን ደጅ እየጠናን መጨረሻችን እንዲያሳምርልን በየሰዓቱ በየደቂቃው ከሱ ከአምላካችን ጋር መኖር ምን እንደሚመስል እያጣጣምን መኖር መቻል አለብን። እግዚአብሔር አምላካችን አሁንም በቸርነቱና በምሕረቱ ይህን እንድንሰማ ስለፈቀደልን ክብር ምስጋና ይግባው። የእናቱን ጣዕሟን ፍቅሯን በረከቷን አሁንም አምነን በምንማጸናት ሁሉ ላይ እንዲያበዛልን ይህንንም የእናታችንን ፍቅር በተለያየ ሁኔታ ሳያውቁ ጠፍተው ላሉ ወገኖቻችን ወንድሞች እህቶቻችን ሁሉ እሱ ወደ እናቱ እቅፍ እንዲመልስልንና ማርያም ማርያም በማለት የሚጎል ነገር እንደሌለ እሱ ለልባቸው ልብ እንዲሰጥልን በማስተዋል እንዲያኖርልን ፈቃዱ ይሁንልን። ሀገራችን ኢትዮጵያን አስራት አድርጎ የሰጣትን እሷን እናቱን መብርሃንን እያሰበ በደጉ በመልካሙ እንዲጎበኝልን ፍቅርን መተሳሰብን እንዲያነግስልን ለሁላችንም ደግሞ አምላካችን በመውጣት በመግባታችን እሱ ሞገስ ሆኖን የምናደርገውን መልካም ነገር ሁሉ በይቅርታውና በደግነቱ ተቀብሎ ወደ እሱ የምንመለስበትን እሱ የሚያውቀውን እውነተኛ ልቦና ሰጥቶ ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ እንዲያበቃን የእሱ የአምላካችን የመድኃኔዓለም ቸርነት የአዛኝት የእናቱ የመብርሃን የማያሳፍረው ጸሎቷ እና ምልጃዋ እንዲሁም ደግሞ የቅዱሳን ሁሉ ቃል ኪዳን ከሁላችን ጋር ይሁንልን። አሜን። ይቆየን። ለዛሬ በዚህ መልኩ በክፍል 3 የፍልሰታ ጾም መርሃ ግብራችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ ቅዱስ ገብርኤል ሊቀ መላእክት ባበሰራት ጊዜ አሜን ብላ የመቀበሏ ነገር ምንኛ ለድነታችን መሰረት ጣይ እንደሆነ የተረዳንበት የተማርንበት ለደጋጎቹ ምስጢርን የገለጸም አምላካችን ለእኛም ይህንን ደገኛ ምስጢር እንዲገልጽልን እሱን አምላካችን አጋዥ አድርገን ያደመጥንበት መርሃ ግብራችንን ነው ስንከታተል የቆየ ነው። ማህደረ ተዋሕዶን እንግዲህ ለሚያደምጡ ሁሉ እናንተም ማዳረሳችሁ እንዳትረሱብን፣ ማካፈልን እንዳትረሱብን፣ ብትችሉ እናንተም ሰብስክራይብ አድርጋችሁ የመርሃ ግብራችን እንድትከታተሉ ከወዲሁ ለመጠቆም እንወዳለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በቀጣዩ በክፍል 4 አሁንም ከእመቤታችን ከንጽሕት ቅድስት ድንግል ማርያም ጋር በተያያዘ በተለየ ርዕስ ደግሞ ይዘን የምንመለሰው መርሃ ግብር ይኖረናል። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ይህንን ሱባኤ በሰላም አስፈጽሞ እሱ እንደሚወደው ጾምን ለትንሣኤዋ ለዕርገቷ እንዲያደርሰን ፈቃዱ ይሁንልን። የልባችን መሻት አጀንዳዎቻችን ሁሉ ማምላክ አንብባልን ደጉን መልካሙን እንድታሳየን እንድታሰማን በተለይ በሀገራችን በህዝባችን በተለያየ መልኩ በወገኖቻችን እየደረሰ ያለው መከራ ሁሉ እሱ አዛኝቱ ገለል እንድታደርግልንና እሱ የወደደውን የፈቀደውን ከሱ የሆነውን ሰላሙን እንድታመጣልን የእናትነት ፍቅሯ ከሁላችን ጋር እንዲሆንልን ጽንት በድንግልና ስርጉት በቅድስና ጸጋውን ክብሩ እንዳይነሳን እንድትለመንን ፈቃዷ ይሆንልን። አሜን። ይቆየን።